ሰላም ቤተሰብ የጨረቃዎቹን ቪዲዮ ስጠብቁ እንዳመሻችሁ ምንም ጥያቄ የለውም። ነገር ግን ዛሬ በቤታቸው አልመጡም። አለመምጣታቸው ዛሬ ጥሩ ነው ብዬ ነው የማስበው። ምክንያቱም ቀን በቀን እየተገናኙ ከሚበጣበጡና የማይሆን ቃላት እየተነጋገሩ ከሚቆሳሰሉ ከሚቀያየሙ ለራሳቸው ጋፕ ፈጥረው የጥሞና ጊዜ ወስደው ቢያስቡ ጥሩ ነው ብዬ ነው የማስበው። ዛሬ እንግዲህ ፍፄ በቤቱ መጥቷል ማለት ነው። ትናንትና ቦታው ላይ ነበርኩኝ፣ እያወራሁት ነበረ ያለውን ነገር እንዲያስተካከል ኮስተር ብሎ ልጅቷንም ከህይወቱ እንዲያስወጣትና ነገሮችን እንዲያስተካክል ላወራው ሄጄ ነበረ። ያለንበትን ማን እንደነገራቸው ባላቅም ሁለቱም መጥተው እንግዲህ ከባድ የሆነ ብጥብጥ ተነስቷል። ልጅቷም ስታወራው የነበረው ነገር በጣም ነበር የሚያስጠላው። ሴት ልጅ ስለሆነች እርጉዝ ስለሆነች ነው እንጂ በጥፊ ሁሉ ብላት ደስ ይለኝ ነበረ። ምክንያቱም እየተናገረችው የነበረው ነገር በጣም ትዕግስት የሚያስጨርስና ሁለቱን የሚያበጣብጥ ቃል ነበረ እና እንግዲህ በቃ ሁለቱ እየተነጋገሩት በነበረው ቃል እኔ በጣም አዝኛለሁ። በዛ ልክ እነሱ ቃላት ሲወራወሩ በጣም ነበረ የተጨነኩትኝ እና ዛሬም መጥቼ ላወራው ፈልጋለሁ። እሱ የዋህ ነው፣ የዋህ ስለሆነ ነው ለሷ እያዘነም ያለውና ያን ነገር ኮስተር ብሎ በቃ ከህይወቱ እንዲያስወጣትና ከሀይሚ ጋር እንዲመለስ ትክክለኛ ህይወታቸውን እንዲቀጥሉ ፈልጋለሁ ብሎ እንግዲህ ጠርቶት ነበረ። ወይኔ ቤተሰብ ግን ያለበት ሁኔታ በጣም ከባድ ነው። አይታችሁት ከሆነ አይኑ ሁሉ ጠቋቁሯል፣ ፊቱ ሁሉ ጠቋቁሯል። አንዳንዴ የሆነ ከባድ ጭንቀትና ትረስት ውስጥ ስትገቡ ይሆናል አይደል ግርዝፍዝፍ ትላላችሁ ማለት አላስፈላጊ ውፍረት የሆነ ይሄ ጤናማ ውፍረት ሳይሆን ከጭንቀት የመጣ ውፍረት አይነት ነገር። እዛ ላይ ጸጉሩ ራሱ በጣም ነው ያደገው እንዳያችሁት። በቃ ማለት በጣም በሚያሳዝን ሁኔታ ስብርብር ብሎ ጭንቀት ከባድ ጭንቀት ውስጥ ነው ያለው። በዚህ ሰዓት ሀይሚ ከጎኑ ልትሆን ነበር የሚገባው። ግን ያው እሷም የተጎዳችበት ብዙ ነገር ስላለ መፍረድ አንችልም። ግን አሁንም ብትመለስና ከጎኑ ብትሆን ደስ ይለኛል። ምክንያቱም ነገ የራሷ ሰው ነው አሁን ላይ እየተጎዳ ያለው። ዙሮ እነሱ ተለያይተው አይለያዩም። እሷን መጎዳት የለባትም፣ እሱም መጎዳት የለበትም። ነገሮችን አብርደው ተጋግዘው ይሄን ክፉ ቀን ማለፍ እንዳለባቸው ነው እኔ እየተሰማኝ ያለው። ዛሬ ብዙ ሰው እሱንም ተናገረው እሷንም ተናገራት። እነሱ ዙሮ አንድ ናቸው። ስለዚህ የነገ ሰው ነገ አውራት የሚቀጥለው ሰው የምትለው በዚህ ልክ ባይጎዳ በጭንቀቱ ሰዓት ከጎኑ አሁን በአሁን ሰዓት በተለይ የምሬን ትነግራችሁ ማለት ነው ከጎኑ ልትሆን በቃ የምታስፈልገው ሴት ብትኖር ሀይሚ ናት። በቃ የራሴ የምላት ሰው ነው እያለ የነበረው እሱ ራሱ ደጋግሞ የራሴ የምላት ልጅ ካልተረዳችኝ ምንም ላረግ አልችልም፣ አንቺን ነው የምፈልገው፣ ከአንቺ ጋር ነው መሆን የምፈልገው ብዬ ደጋግሜ ነግሬያታለሁ። ነገር ግን ልትረዳኝ አልቻለችም። ከዛም አልፌ አባቷ ጋር ሄጃለሁ፣ መቀበል አልፈለገችም። አሁን ያለችበት ሁኔታ ከባድ እልህ ውስጥ ናት። እኔ በደንብ ነው ማቃት። ከባድ የሚባል ነገር ውስጥ ነው አሁን ያለችው፣ አሁን እየሄደችበት ያለው ነገር እና ያ ነገር ደግሞ እኔ ታግሼ ትግስቴ ካለቀ እኔን አያድርገኝ። በቃ እኔም በከባዱ ነው እንግዲህ የምመጣው እያለ ነው ነገሩ ሳይቀጣጠል። ቅመምዬ እባክሽ ነገሩን አርግቢው። ምክንያቱም ታውቃላችሁ እስከ ዛሬ በነበራቸው ስራ ውስጥ ሁለቱም ከባድ የሚባል እልህ ውስጥ እየገቡ አንደኛው ሲጨርስ ፕራንኩን ሌላኛው አጥፎ ፕራንክ እያደረገ ከባድ ነገር ውስጥ ገብተው ነበረ። ግን ደስ የሚለው ነገር አንዳቸው ይሸነፉና ነገሩን ያበርዱታል። አሁንም እንደዛ አድርገው አንዳቸው ተሸንፈው ነገሩን ካላበረዱት በቃ የሚቀጥል ነው ማለት ነው። በከባዱ ሊቀጥል ነው ማለት ነው። እንግዲህ ቅመምዬም እንዳያቸዋት ከባድ የሚባል እልህ ውስጥ ገብታለች። ካላቆመችን የምልህ ውስጥ መግባቴ አይቀርም። በቃ ታግሼ እኔም ከበቃኝ እኔም ወደ ከባድ ውስጥ ነው የምገባው እያለ ነው እንግዲህ። ተያይዘው ገደል ሳይገቡ እባካችሁ እነዚህ ልጆች አንድ እንዲሆኑ በተቻላችሁ መጠን ጫና አድርጉ ማለት ነው፣ ነገሮችን እንዲያበርዱ። ያው ልጅቷ ምንም ጥያቄ የለውም ልጁን የሱ የማድረግ አላማና እቅድ ነው ያላት። ወጥመድ ውስጥ ነው የከተተችው ማለት ነው። ግን አንዳንድ ሰው ህሊና የለውም። የምሪ ነው ምላችሁ። በእሷ ምክንያት ለዛውም በውሸት ታሪክ ምክንያት ልጁ እንደዚህ ሲጎዳ አይታችሁታል። ግን እንዴት እንደተሰባበረ እንዴት እንደተጎዳ የምሪ ነው ምላችሁ። በቃ እኔ እንጃ በጣም ከባድ የሚባል ሀዘን ላይ ነው ያለው በጣም። እዚህ ጋር የልጅቷ ይዘው የመጣችው ችግር አለ። እዚህ ጋር ቅመምዬን አጥቷል፣ ተጣልቷል። በቃ አሁን ላይ ከጎኑ አይደለችም ማለት እንደዚህ እንደ ድሯቸው አይደሉም። በቃ እሷን ማውራትም ሊነፍቀው ይችላል። እሷን ማግኘት ይፈልግ ይሆናል። በቃ ሊያወራት የሚፈልግ ብዙ ነገር ውስጡ ላይ ይኖራል። ብዙ ነገር ያጣበት ሰዓት ነውና
ፈጣሪ ብቻ ወደ ሰላማችሁ ይመልሳችሁ። ሌላ ምንም ማድረግ አንችልም። እኛም እኮ በቃ ከበደን የምር በቃ ተው ብንል የሚሰማን አጣ እና ያው መንገር ያለብኝን ለሁለቱም ተናግሬ ያለው ነገር ግን ሊሰሙኝ አልቻሉም። ጭራሽ ብቀይርም በየቀየርኩበት እየተከተሉኝ እየመጡ ነው። ለራሴም ጊዜ እንድወስድና እረፍት እንዳረግ ፍቃደኛ አልሆኑልኝም እና በቃ በጣም መሮኛል፣ ሰልችቶኛል በቃ ሁሉም ነገር ብሎ እንግዲህ ምርር ብሎ ነው ለፍፄ የነገረው እንዳያችሁት። ፍፄም መጨረሻ ላይ በቃ ሰማው ተጨናነቀ። በቃ እናስጨንቅህም በቃ ተረጋጋ አንተ ምናምን አለ። ያለበት ሁኔታ እኮ በነገራችን ላይ በጣም ነው የሚያሳዝነው። የምር ስነግራችሁ ማለት ነው ቤተሰብ